ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ወጪና ኪሳራ አወሳሰን ምን ይመስላል፣ የወጪና ኪሳራ ሲወሰን ምንን መሰረት አድርጎ ነው የሚለውን የምነግራችሁ ይሆናል። ካስታወሳችሁ በባለፈው ፕሮግራም ወጪና ኪሳራ ምንድን ነው የሚለውን ነግሬያችሁ ነበረ። ዛሬ ደግሞ የወጪና ኪሳራ አወሳሰኑ ምን ይመስላል፣ ምን መርሆችን ይከተላል፣ ፍርድ ቤቶች ወጪና ኪሳራ ሲወስኑ ምንን መሰረት አድርጎ ነው ሊከተሉትስ የሚገባው መርህና መመሪያ ምን ሊሆን ይገባል የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ወደ ዛሬው ፕሮግራም ይገባል። በመጀመሪያ በመመሪያው መሰረት የተሰጡ አንዳንድ ትርጓሜዎችን ማየት እጅግ ጠቃሚ ነው። ወጪና ኪሳራ የሚለው ጽንሰ ሀሳብ ለመረዳት እጅግ አስፈላጊ ነው። በዚህ መሰረት የፌዴራል ፍርድ ቤቶች የወጪና ኪሳራ አወሳሰን መመሪያ ቁጥር 2/2017 ወጪና ኪሳራን ለመወሰን ፍርድ ቤቶች ሊከተሉት የሚገባ መመሪያ ነው። የተሰጡ አንዳንድ ትርጓሜዎች አሉ። እነሱን በማየት እንጀምራለን ማለት ነው። በመመሪያው መሰረት ወጪና ኪሳራ ማለት ምን ማለት ነው የሚለውን ወጪና ኪሳራ ማለት በፍርድ ቤት ዳኝነት አገልግሎት ለማግኘት ሲባል ባለጉዳዩ ማለትም ከሳሽ፣ ተከሳሽ ወይም ደግሞ ጣልቃ ገብ በቀጥታ ያወጣቸው ወጪዎች ወይም የፈጸማቸው ክፍያዎች በቀጥታ ከጉዳዩ ጋር በተያያዘ በክርክሩ ምክንያት የደረሰበት የገንዘብ ወጪን የሚያካትት ሆኖ የዳኝነት አገልግሎት ክፍያ፣ የቴምብር ቀረጥ፣ የጠበቃ አገልግሎት ክፍያ፣ ለምስክሮች የተከፈለና ሌሎች ክፍያዎችን ጨምሮ ያለ ክፍያ በወጪና ኪሳራ ውስጥ ይካተታል ማለት ነው። ይህም ወጪና ኪሳራ ወጪ በማለት መመሪያው ይተረጉመዋል ማለት ነው። ወጪና ኪሳራ ሲወሰን ሊከተሉ የሚገቡ መርሆች ምንድን ናቸው የሚለውን ለማየት እንሞክር። ፍርድ ቤቱ የቀረበለትን ወጪና ኪሳራ ውድቅ ሲያደርግ ያደረገበትን ዝርዝር ምክንያት በፍርዱ ላይ መጥቀስ ይኖርበታል ማለት ነው። ፍርድ ቤት ወጪና ኪሳሩን አልተቀበልኩም ብቻ ብሎ ድፍን አድርጎ አይደለም ውሳኔ የሚሰጠው። ፍርድ ቤቱ የቀረበለት የወጪ ኪሳራ ዝርዝር አልተቀበልኩትም፣ ወጪና ኪሳራው ተጋኗል፣ ወይ ደግሞ ይሄ ወጪና ኪሳራ ሊባል አይገባውም ብሎ ሲወስን ውድቅ ያደረገበትን ዝርዝር ምክንያት ይጠቅሳል ማለት ነው። ፍርድ ቤቱ የቀረበለት ወጪና ኪሳራ ሲወስን ደግሞ ፍትሐዊነትን፣ መጠኑን እንዲሁም ነባራዊ ሁኔታዎችን መሰረት አድርጎ መሆን መቻል እንዳለበት መመሪያው ያስቀምጣል። ፍርድ ቤቱ የቀረበለትን ወጪና ኪሳራ ሲወስን ጉዳዩን አይነት፣ ውስብስብነት፣ ክርክሩ የወሰደውን ጊዜ፣ የተከራካሪ ወገኖች ባህሪ፣ ነባራዊ ሁኔታ ከግንዛቤ ውስጥ ያስገባ መሆን መቻል ይኖርበታል። እንዲሁም ወጪ ወጥቷል ከተባለ ወጪ መውጣቱን የሚያረጋግጠው ማስረጃ ሊያያዝ ይገባል ማለት ነው። ይህ በእንዲህ እንዳለ ወጪና ኪሳራ ሲወሰን ከመርሆቹ በተጨማሪ ሊያዙ የሚገባዎች ነገሮች አሉ። እነሱን በክርክሩ የተገኘው መብት ለማን ነው፣ የክሱ አይነትና ክብደት፣ ውስብስብነት እንዲሁ ወጪና ኪሳራ ሲወሰን ከግምት ውስጥ መግባት መቻል አለበት ማለት ነው። ክሱ ክብደቱ በጣም እጅግ ውስብስብና የተራዘመ ጊዜ ከወሰደ ወጪና ኪሳራውም እንደዛው ሊበዛ ስለሚችል ይሄ ከግምት ውስጥ መግባት መቻል አለበት ማለት ነው። የተከራካሪ ወገን አቤቱታ አቀራረብ ጥራትና ዲሲፕሊንም እንደዚሁ ከግምት ውስጥ ይገባል። የቀረበው ክስ ምክንያታዊ መሆን አለመሆን እጅግ ወጪና ኪሳራን ለመወሰን ከሚያስፈልገው ነገር አንዱ የቀረበው ክስ ምክንያታዊ መሆን አለመሆን ነው። እንዳልኳችሁ ባለፈው ወጪና ኪሳራ ምንድን ነው የሚለውን ስነግራችሁ ወጪና ኪሳራ ማለት ቅጣት፣ ተረጂን መቅጣት አይደለም አላማው። መጀመሪያ ክሱን የጀመረው ሰውዬ በትክክለኛ የክስ ምክንያት ከሱ የሆነ እንደሆነ ወጪና ኪሳራ ላይቆረጥበት ይችላል። የክስ ምክንያት ኖሮት ወይ ደግሞ ሰውዬውን የከሰሰበት አላማ መታየት መቻል ይኖርበታል ማለት ነው። እንዲሁ ከመሬት ተነስቶ ከሶት የሆነ እንደሆነና ለተከራካሪ ወገን ወጪ ዳርጎ ከሆነ የክሱ ምክንያትም እንዲሁ ከግምት ውስጥ ገብቶ ያነሰ ከሆነ ወጪና ኪሳራ ይቆረጥበታል ማለት ነው። ወጪና ኪሳራ ሲቆረጥ ግን ኖርማሊ ተረጂውን ለመቅጣት አይደለም። ተከራካሪ ወገን ጉዳዩን በስምምነት ለመጨረስ ያሳየው ፍላጎት እንደዚሁ ከግምት ውስጥ ይገባል ማለት ነው። እንዲሁም የገበያ ዋጋና ነባራዊ ሁኔታው ምን ይመስላል፣ የገበያ ዋጋና ነባራዊ ሁኔታ እንዲሁ ከግምት ውስጥ
ይገባል ማለት ነው። ወጪና ኪሳራ ሲሰላ ወይም ደግሞ ሲወሰን የተከራካሪ ወገን ኢኮኖሚያዊና እርስ በርስ ያላቸው ግንኙነት እንደዚሁ ከግምት ውስጥ ይገባል ማለት ነው። ወጪና ኪሳራ እንዲከፈል የተወሰነበት የተከራካሪ ወገን ኢኮኖሚያዊ ሁኔታውም እንደዚህ እጅግ ወሳኝ ነው ማለት ነው። አንዱ ወጪ ኪሳራ ለመቁረጥ ወይም ደግሞ ወጪና ኪሳራ ዝርዝር አቅርቦ ለማስወሰን የተከራካሪ ወገኖች ኢኮኖሚያዊ ሁኔታ ከግምት ውስጥ መግባት አለበት ማለት ነው። በወጪና ኪሳራ የሚካተቱ ክፍያዎች ምንድን ናቸው ማለት ነው? ይሄ በጣም እጅግ ወሳኝ ነው። ዝም ብሎ ወጪ ራሱ ወጪና ኪሳራ ሊባል አይችልም ማለት ነው። በፍርድ ቤት ውስጥ በወጪና ኪሳራ ሊካተቱ የሚገባቸው ጉዳዮች አሉ። አንደኛ ክስ፣ መልስ፣ አቤቱታ ለማጻፍ የተከፈሉ ክፍያዎች እና ወጪዎች በሙሉ እንደ ወጪና ኪሳራ ይታሰባሉ ማለት ነው። ያለውን የገበያ ዋጋና አካባቢያዊ ተጨባጭ ሁኔታ መሰረት በማድረግ ክርክሩን ለመከታተል በየቀጠሮ ለምግብ፣ ለማደሪያ እንደየአግባብነቱ የአየር የባቡር ትኬትን ጨምሮ ለትራንስፖርት የተከፈለ ክፍያ እንደዚሁ በወጪና ኪሳራ ክፍያ ዝርዝር ውስጥ ይገባል ማለት ነው። በሕግ የተፈቀደ ለጠበቃ የተከፈለ ክፍያ እንደዚሁ የወጪና ኪሳራ አካል ነው። የፍርድ ቤት ትዕዛዝን ለመፈጸም ለባለሙያዎች የሚከፈል ክፍያ እንደዚሁ የወጪና ኪሳራ ዝርዝር ውስጥ የሚቀርብ ነው ማለት ነው። ክሱ ሲቀርብ የሚከፈል የዳኝነት ክፍያ እንደዚሁ በወጪና ኪሳራ ዝርዝር ውስጥ የሚገኝ ነው ማለት ነው። ለምስክሮች፣ ለሙያ ምስክሮች የሚከፈል የአበል ክፍያም እንደዚሁ የወጪና ኪሳራ ዝርዝር ውስጥ የሚገባ ነው ማለት ነው። ፍርድ ቤቱ ወጪና ኪሳራ እንዲከፈል ተረቺው ለረቺው ሊከፍል ይገባል ተብሎ ከተወሰነ ፍርድ ቤቱ በዋናው ጉዳይ ላይ ውሳኔ ከሰጠ በኋላ ክሱን የረታው ሰው የደረሰበት ወጪና ኪሳራ ዝርዝር አዘጋጅቶ እንዲያቀርብ ያዛል ማለት ነው። በመቀጠል ከላይ በነገርኳችሁ መሰረት መርህና መሰረታዊ ነገሮችን በመመርኮዝ ወጪና ኪሳራ በቁርጥ ተረቺ ለረቺ እንዲከፍል መወሰን ይችላል ማለት ነው። ፍርድ ቤቱ በዚህ አግባብ ነው ወጪና ኪሳራ ሊታይ የሚገባው ማለት ነው። እንግዲህ የነገርኳችሁን ነገር ከግምት ውስጥ ገብቶ ነው ወጪና ኪሳራ ዝርዝርም የሚዘጋጀው ውሳኔውም የሚሆነው ማለት ነው። በዚህ አግባብ ነው። ለዛሬ ያዘጋጀሁላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።